ኩራዜ እንዳይገባሽ ተካዜ ተላልኩ ኩራዝ አይደለም። ይሄን ሃይላንድ ስንጥለው ሪሳይክል የሚባል አለ አይደለም እንዴ? you don't know English language? ኢየሱስ እኮ የብር ችግር የለበትም። ግን ማሰብ ያለብን ለእግዚአብሔር በታማኝነት ስንኖር አንዳንዱ እንዴ ይላል በቃ ያሰበ ይመስላል ይላል ይሁዳ። ለእግዚአብሔር ውድ ነገር ሲቀርብ የሚናደደው ይሁዳ መንፈስ ነው። ይሁዳው ላይ ምን ለእንትን አይሆንም ነበረ ይላል። ይሄ ምንድነው የሚባለው? ቆንጆ አይዲያ ይመስላል ለእግዚአብሔር የሆነ ነገር እንስተ ሆይ ለምን እንደዚህ አይሆንም? አሁን የይሁዳ ሐሳብ አሪፍ አይመስልም ለድሆች ምን? ሴትዮዋ ግን ዘመኗን ያጠራቀመችውን መጣችና በኋላ በኩል ገብታ ይላል እግሩ ላይ ሰበረችው። ትሽ እኮ አይደለም ያደረገችው፣ ክሽ ነው ያደረገችው። አንድ ስታረግ ቤቱ በሽታ ተሞላ፣ ውድ ስጦታ። ይሁዳ ግን ተናደደ። ምን ያስፈልጋል ይሄ ተሽጦ እንዲሚል ሰው አለ ብዙ ጊዜ። ይሄ ማለት እንደዚህ ከንቱ ነው ማባከን ምርጥ ፑልፒት አሁን ብታርቅ አሁን ፑልፒት ላይ እንደዚህ ወጪ የሚል ሰው አለ። ግን አንተ ይታምነዋለህ። ሰውየውን ግን ውስጡን በተመራመር አይሰጥም። ጨርሶ ቸርች ውስጥ የማይሰጥ ሰው ጨርሶ እኔ ነቅቼባቸዋለሁ እኮ ቸርች ውስጥ እኔ በደንብ ነው ማቃቸው። በቃ አንድ ሰው መጥቶ ምን ያስፈልጋል አሁን እዚህ ማባከን አይደለ ካለ ቼክ አድርገው። የይሁዳ መንፈስ አለ እሱ። እውነቴን ማለት ግንብ ሁሉ አይሰጥም። የአስራት ደረሰኝ እስቲ አይባልም። ግን እሺ ይቅርታ፣ እኔ ጌታ ይባርክኝ። እኔ ብዙ ጊዜ በጣም አስተያየት እንትን ብር ላይ የሚነታረከኝ ሰው እዚህ ቼክ ሳረገው የለም ሐሳብ ብቻ በቃ ሐሳብ ብቻ። ወንድም የብር እጥረት እንጂ የሐሳብ እጥረት የለም። ጌታ ይባርክ። ስላየው ነው ጌታ ይባርክ። እሺ ጌታ ወረደን። አንዳንድ ሰው ይደነግጣል እንዲህ ስል ጌታ ይባርክ። እኔ ግልጽ ነኝ። አይደለም እውነቴን እኮ ነው። ጠዋት ነግሬያለሁ። ምን ላይ ዋላችሁት ይላል። በስንት ያውቀመጡ ይላል። አይ አስራትን ስጥ፣ ሐሳብህን ዋጥ። ጌታ ይባርክኝ። ቢኮዝ አስራት ከሰጠሁት የኔ አይደለም። አስራቴን መልስ። እንደውም እኮ መጽሐፍ ቅዱስ ውስጥ አነብ እውነቴን ነው የምላችሁ። እንደው ይቅርታ የቤተክርስቲያን እንትን ማለት አይደለም፣ መብል ይሆን ዘንድ ነው የሚለው። በአጭር ቃል የቤት ኪራይ እንኳን ይሁን አይልም። ወጥረው አገልጋዮች እንዲበሉት ነው የሚለው። ይብሉት በቃ እየተናደዳችሁ አገልጋዩ በደንብ ይብለው። የኛ ነው እኮ ግን የቸርች ችግር ነው። አሁን እኔ ሀገር ስትሄድ ኪራዩ ሰማይ ነው፣ ምኑ ሰማይ። ስለዚህ እኔ ቤት ልብለው እዛ ነው የሚገባው። ግን ለኔ እኮ ነው እኔ ስበላ ነው። እኔ ነገሮች ሲስተካከሉ ነው እንትን ፓስተር ዛሬ እንትን ያመጣው ቃል ምናምን ይላል። ማአት ሸክም ላይ ይላል። እና ሌዋውያኑ አገልጋይ እንዲበሉት ነው የሚለው። እንዲበሉት ሌላው ስራ መሰራት ያለበት ራሱ ከመባ ነው፣ ከስጦታ ነው። እንደውም ከፈለክ እና እኛ ሀገር ልክ ሸሚዝ ስቀይር ራሱ በአስራት ይመስለዋል ሰው ቁጭ ብሎ አስራት። ስለዚህ እኔ ሁሉ ጊዜ አስረዳቸው ይሄን ሸሚዝ ወንድም እንትና ነው የገዛልኝ። ለምን እንደ ቃል ሳይሰማ ለምን ይውጣ? እንዴ ደሙ ይፈላል። ወደ አስረዳለሁ። ይሄ ኮት ቬሪ ዴንጀረስ ፒፕል። ስለዚህ ብዙ ከተደረገለ ሰው ብዙ በቃ ያላትን ገብቷል መስገም ማድረግ የምችለው ይሄን። ይሁዳ ግን ተበሳጨ ይላል። ወዳጆቼ ብዙ ነገር እግዚአብሔር ካረገልን ለእግዚአብሔር መስጠት ብርቅ ነው፣ መዘመር ብርቅ ነው። ሁሉም እድል እንኳን ተጠርተን አይደለም እኮ በሰው ድግስ ገብተን። ሴትዮዋ እኮ በሰነ ስርዓት ካርድ አልደረሳትም። ድንኳን ሰባሪ ነው የምትባለው። ድንኳን ሰብራ በሰው ድግስ ነው የገባችው። ቴንት ብሬከር ይለዋል። የማይቀባውን ሬሳ አስቀድማ ቀባች። ነብይ ሆነች። እዚህ ክሊር የሰር ነው ጋር ኢዝ ጉድ። ስለዚህ ሰጪዎች ታሪክ የሚሰሩ ናቸው። የሆነ ነገር ውስጥ አሻራቸው ይገባል። የሆነ ነገር ውስጥ እንትን ሆዳሞች ግን ክፉ ነው ስማቸው። እምብርት ከሌለ ዴንጀረስ ነው። እውነት አንድ ሰውዬ ብለዋል፣ በቃ ሁሌ የማጭድ ዘመን ይብቃሉ። ይሄም ለኔ ማጭድ አይታል እንደዚህ ነው። ኤቭሪቲንግ ወደ ራሱ እግዚአብሔር የመጋዝ ዘመን ያምጣልን አሉ። አንድ ለኔ አንድ ለአንተ ያርግ ብለዋልና እውነቴን የሆነ ከኛ ያለፈ እይታ። እኔ አሁን መርካቶ ውስጥ የተፈጠረ አንድ ምግብ አለ፣ ቀጸላ የሚባል ምግብ ሰምታችሁ ሊሆን ይችላል። ቀጸላ ይባላል ምግቡ። ቀጸላ ተብሎ የመጣበት ምክንያት
አንድ ሰው ቀጸላ የሚባል ሰውዬ እዛ ሆቴል ውስጥ ይሄድ ይበላል። ስሙ ቀጸላ ነው። ቀጸላ ወጥ ቤቷ ጋር ዋይርለስ ግንኙነት አለው። ከቶቻል አሁን ቀጸላ ኖርማሊ ቁጭ ብሎ ፍርፍር ብሎ ነው የሚያዘው። ቀጸላ ነው በሏት ይላል። ቀጸላ ነው በሏት ሲባል ከውስጥ አስፈላጊ ነገሮች ተሰክስገው ላዩ ግን የፍርፍር መልክ ይኖርና ውስጠቱ ግን ጠቃሚ ሚኒራልስ ተደርገው ይመጣሉ። ገብቷል? ቀጸላ ድብን አድርጎ ይባላል። አንድ ቀን በአጋጣሚ የሆነ ቦታ በላልቶ መጣ። ለካ ጠግቧል ቀጸላ ማለት ነው። ዝም ብሎ ሲመጣ ቀጸላ ነው በሏት ብሎ ምን እንደ ልማዱ አዘዘ። እየበላ መብላት አቅቶ ድንገት እንትኑ መጣ፣ የሆቴሉ ባለቤት ማለት ነው። ሲመጣ ዴ ቀጸላ ምን ነው አትበላም እንዴ? እንትን አላለም አልጣፈጠህም እንዴ አለና ለማባላት ሲጎርስ በጣም ጣፈጠው ማለት እንዴ! ምን አይነት ምግብ ነው የተሰራው? ደገመው። ከዛ ወዲያውኑ ሄደና ምግብ ሊስቱ ላይ አንድ ቀጸላ ብሎ ዋጋ ሰጠው። ከዛ ቀን ጀምሮ እዛ ቤት ስትሄዱ ቀጸላ አለ ብላችሁ መብላት ትችላል። ሰው ከዘመረ አይቀር፣ ሰው ከጮህ አይቀር፣ ሰው ኪቦርድ ከመታ አይቀር፣ ሰው አፉን ካስጮህ አይቀር፣ ካላ አይቀር፣ ለጸጉር ለምንድን ነው ለወገብ ምን ራሱ እኮ አለመለወጡ እኮ ያዘምራል። እውነቴን ነው ብላችሁ አለመለወጡ ራሱ አይቀርም። ጸጉሯ ወርዶ ብለ የሆነ ቀን ይመለሳል። እውነቴን ነው። የሆነ ቀን ቼንጅ አለው አይደል? ችባኑ ላይ ወገባ ብለ የሆነ ቀን ይሞላል። እሱን ግን ስታየው ለውጥ የለም። በጉብዝናው፣ በኃይሉ፣ በችሎታው፣ በንግስናው ለዘላለም አያሳፍርም። ዛሬ ዘመረ ነገ አይለወጥም። እንደ ዘመርከው ይኖራል ለዘላለም። ስለዚህ ሰው ማምለክ ካለበት፣ ህይወቱን መስጠት ካለበት፣ ዘመኑን ከተበላ አይቀር ለዚህ ጌታ ነው። ለዚህ ጌታ ስትዘምሩ የተበላችሁ እንዳይመስለው ወይኔ ተሸወድኩ ላይፍ ምናምን እንዳትይ እንጂ። አንዳንዱማ እንደው ምን ይላል መሰለህ ኢትዮጵያ አሁን መስፈን አለብህ ምናምን የሚል ሰው አለ። እኔ አያገባኝም፣ ዘፈን ኃጢአት ነው ምናምን ውስጥ አልገባም። እኔ ግን ባውዛ ያየ ሰው ለኩራዝ ግጥም አይመጣለትም። ኩራዜ እንዳይገባሽ ትካዜ ትላለህ። ኩራዝ ትልቅ የታረደ በግ አይተህ የኃጢአት ስሬት ጩና አሜን በል እንጂ እንደ ሃሌሉያ። ሰው መንበርከክ ካለበት፣ ሰው እድሜውን መጨረስ ካለበት እዚህ ጌታ ሰው እየቀናን ደግሞ አናመልክም፣ እያስቀናን እንደርሳን። እኔ እኮ ጠልቼ እኮ አይደለም መስፈን እኮ ድምፅ አለኝ ጠልቼ አይደለም፣ ግን በቃ አሳፈረኝ። ኩራዝ እያልካው ባውዛ አይተህ ስለ ኩራዝ በገጥም ምን ትለኛለህ? ወይኔ ባውዛ ማያውቅ ልጅ ለእኔ ነው የምታዝለቅስልኝ። ኩራዝ እንዴት ለጤና ጠንቅ እንደሆነ ትጽፋለህ። እንኳን እሱ እኮ አይደለም። አንዳንድ ሰው ምን ይላል መሰለህ? ለሚስቴስ ብዘፍን ይላል። ለሚስትም ቢሆን ራሱ እኔ የሚመስለኝ ነው የምልህ። ስማኝ አንዴ፣ የሚስቴ ፍቅር ራሱ ደሞዝ ነው እንጂ በነፃ ወዳኝ አይደለም። ንገረኛ አይደለም እንዴ? እንድትወደኝ እኮ በጊዜ እገባለሁ። እንድትወደኝ እኮ የሆነ ነገር ሰርፕራይዝ ላለሁ እኮ እንድትወደኝ እኮ ጧት ቃላት አወጣለሁ። የሆነ ነገር እለፋለሁ እኮ። ስለዚህ ከሷ የማገኘው ደሞዜ ነው። እሷም ከኔ የምታገኘው ልፋቷ ነው። እስቲ የሆነ ቀን ጸጥ ልበል፣ እስቲ የሆነ ቀን ልተው፣ እሱ የሆነ ቀን ሁሉን ነገር ላቆ ሽማግሌ ሰብስባ ነው ቁጭ የምትለው። አንድ ግን አለ ያለ ምክንያት ወደ በምክንያት አጠላም። ያንተ ፍቅር መነሻ የለውም፣ ያንተ ፍቅር መነሻው ከራስ የመውደድ የማያልቅብህ ነነና ለካ ያዝረዛል ችግር መከራ ዝም ብሎ ሲኖር ከኢየሱስ ጋራ። ወይኔ ባንድ የለም ለኔ ጊዜ እኮ ባንድ አይኖርም። ለኔ ጊዜ ባንድ የለም፣ አንድ ነው ያለው። የምሬን ነው የምላችሁ። እኔ መዝሙር ወዳለሁ። አንዳንድ ቀን ቸርች ውስጥ ተዘምሮ ቃል ሳይኖር ወደ ቤት እንሄዳለን። እግዚአብሔር የተመሰገነ ይሁን። በቃ አይወጣልኝም እና ከዚህ በፊት ጸልዬ አውቃለሁ። አንዳንዴ የእግዚአብሔር ውለታ በጣም ይበዛና ካንጀታችሁ አይወጣም። ምን ነው ጌታዬ ርችት ብታረገኝ ወይ እላይ መጥቼ ብልጭ ቀይ ቢጫ ሰማያዊ አፈነድድልቼ እንደው በወጣልኝ። አይወጣም። ስትዘምር ይብስባል። እና የማረኝን ምህረት ሳስበው የረዳኝን ሳስበው በቃ መዝሙር ባይኖር በምን አባቴ ነበር የምገልጸው።
እና አንዳንድ ጊዜ አፖስትል ያስባስብና ዘማሪዎች በጣም እድለኛ ሰዎች ናቸው። ዘማሪ አሁን የቅድሙ ምን አለበት መጣ ምን ላርግ ላጫውት ምን ብሎ ወረደ በሰላም እና መዘመር ብችል ብዘምር ድምጽ ቢኖሬ ደስ ይለኝ። አሁን ያውታሩ ደስ ይለኛል። አረኔ ሳመሎኖ ቢነው አመል ስነሳም ስቀመጥ ለክብሩ መዘመር እንደዚህማ ካልሆነ ያስጠላኛል መኖር የኔ ነነነነ የሚለው እና ድምጽ ቢኖር ውለታውን ታንጎራጉራለ ቸርነቱን ትዘምራለ እና መዘመር በጣም ድንቅ ነው። ዳዊትን መወድበት ምክንያት ንጉስም ሆኖ ይዘምራል፣ እረኛም ሆኖ ይዘምራል፣ ከብሮም ይዘምራል። ንጉስ ሲሆን ካፖርቱ አልያዘውም። አይኖ እንግሊዘኛ ስለቻለ አይኖ ኢቬንቹዋሊ አላለም፣ ተቀላቅሎ ይዘምራል። እኔ ዳዊት ልንገር አይደል አሁን ሰርግ አይታችኋል? የክርስቲያኖች ሰርግ ብዙ ክርስቲያን አይዘምርም፣ ጥግ ጥግ ይዘና ይላል። ዳዊት ግን ቢኖር እያለፈ አገባውም እኮ የቸርች አባል አይደለም፣ እየተዘመረ ከሆነ ገብቶ የሚዘምር ይመስለኛል። በቃ መዝሙር ባለበት ኢየሱስ የሚለው ስም ባለበት ክብሩ ባለበት እና ይሄን መጽሐፍ መዝሙረ ዳዊትን ሳነብ 56 ምዕራፍ ነው ያለው። ፈጠን ብዬ አጭር ነው የምሰብከው፣ የኔ አጭር እግዚአብሔር ነው የሚያውቀው። 56 ምዕራፍ ነው ያለው። ከ56ቱ 73ቱን የዘመረው ዳዊት ነው። ዳዊት ወንድም ይሄ ሪሳይክል የሚባል ታውቃለህ አይደል? ቆሻሻ ሲጣል ኖርማል የሚያደርጉት ሰዎች አይደለም? ይሄን ሃይላንድ ስንጥለው ሪሳይክል የሚባል አለ አይደለም እንዴ? you don't know english language ሪሳይክለር ይኸውልህ ዳዊት ጋር መዝሙር አስቆማለሁ ብሎ ሰይጣን የሚጥለውን ምንም አይነት ነገር መዝሙር ያደርገዋል። ሪሳይክል ያደረገ መዝሙር ያደርገዋል። ይኸውልህ ዳዊት ፓስተር አሁን ዳዊት እኮ ባይዘምር ይገርመኛል፣ ዳዊት እኮ የተቀባ ነው፣ ዳዊት እኮ እግዚአብሔር ይረዳውን እንዳትል ሳይቀባ በፊት የዳዊት መዝሙር ይላል። ቅባት ጠብ ሳይልበት ሰውየው ዘምሯል። ሰው ሳይስመው ዘምሯል። ሳይወደድ ዘምሯል። ጮክ ያለ አሜን። ምንም ሳይኖር ዘምሯል። ሲሟላ አይደለም የዘመረው ሰው። የበአዶላ ዋሻ የዳዊት መዝሙር ይላል። ዋሻ ብትከቶ ይዘምራል። ጢሻ ብትከቶ ይዘምራል።